ያፌት የጽዮንን ማስታወስ አወቀ። ሰሞኑን ሳይሽ ወደ ቀድሞ ማንነትሽ እየተመለሽ ነው። አንድ ነገር አደርጋለሁ ብትይ፣ እንደዚሁም ወደ ኤፍራታ አቀርባለሁ ብትይ የማትጠብቂውን ነገር ከኔ ታያለሽ በማለት እያስጠነቀቃት ነው። እኔ ያፌት ምን ማድረግ እንዳለብኝ ምን ማድረግ እንደምችልም ጠንቅቀሽ ታውቂኛለሽ በማለት አስፈራርቷታል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። አቶ ያፌት በኤፍራታ በጣም ተናዶ በጣም ሲያስጨንቃት ነበረ። ካሳለፍነው ፓርት ላይ አይታችሁ ከሆነ የተናደደበት ዋነኛ ምክንያቱም ደግሞ እሱን ሳትነግረው ወደ እነ ቤዛ ቤት መሄዷ ነው። ወደ እነ ቤዛ ቤት መሄዷንም የነገረችው ሉሊት ናት። ሉሊት ለያፌት የነገረችበት ዋነኛ ምክንያቷ የኤፍራታንና የያፌትን አብሮነት ስለማትፈልግ ነው። ምክንያቱም ኤፍራታ ከያፌት ጋር ከሆነች በብዙ ነገር ትበልጠናለች የማለት ሀሳብ አላት። ካሳለፍነው ፓርት ላይ አይታችሁ ከሆነ ቤዛ ኤፍራታ ልታገባ እንደሆነና የምታገባው ደግሞ ያፌትን እንደሆነ ስትነግራት ሉሊት ፌንት ነቅላ ነበረ። ከዛም በኋላ ቆይ አምጥቼ ውሃ ደፋብሻለሁ ብላ በሩን ከፍታ ልትሄድ ስትል ቤዛ ቆይማ እኔን አዳምጪኝ በማለት ሉሊት የተናገረችው ንግግር ነበረ። ንግግሩ ምንድን ነው? አስበሽዋል? ኤፍራታ በለጠችን ማለት ነው። ከኛ ኋላ መታ ሁሉንም ነገር ማድረግ ቻለች በማለት ስትነግራት ቤዛም ምን እያልሽ ነው አንቺ ሴትዮ? አንዴ ገነት አንዴ ኤፍራታ ግራ ገባሽ እኮ በማለት ስትነግራትም ማለቴ ልጁ በጣም ሀብታም ነው ሲባል ሰምቻለሁ፣ እኛን ትበልጠናለች ማለት ነው። የእሱ ሚስት ከሆነች እኮ ሁሉ ነገሩ የእሷ ነው የሚሆነው በማለት እንደዚሁም እሱ አንድ ነገር ቢሆን በልጁ ያለ ንብረት ሁሉ ለእሷ ይሆናል። አስበሽዋል? እኛ ደግሞ ምንም የለንም በማለት ስትነግራት እንዴት በእንደዚህ መልኩ ታስቢያለሽ በማለትም ቤዛ ተናዳ ነበር። እና ጽዮንም ወደ ቀድሞ ትውስታዋ ተመልሳለች። ሁሉን ነገር ማስታወስ እየሞከረች ነው። ኢቭን መሞከር ብቻ ሳይሆን ችላለች ማለት ይቻላል። እያንዳንዱ ነገር በፊትም ሆነ አሁን በቅርብ የተከናወኑ ነገሮችን እያስተዋለች ነው ያለችው። ያንን ትዝታዋ መመለሱን ደግሞ ለኤፍራታ ካሳለፍነው ዙር ላይ አይታችኋል። ለኤፍራታ ነግራታለች። ኤፍራታ እቃዋን ልትወስድ ስትመጣ ወደ ክፍሏ አብራ ተከትላ በመግባት በሩንም ከኋላዋ በመዝጋትና በመቆለፍ ወደ ኤፍራታ በመጠጋት ኤፉዬ ሁሉን ነገር አስታውሻለሁ፣ ነገር ግን ምን ይጠቅማል? ከጎንሽ መሆን ባለብኝ ወቅት ከጎንሽ መሆን አልቻልኩም። በጣም ነው ያዘንኩት ኤፉዬ፣ ሁሉን ነገር ያስታወስኩት ዛሬ ወደ ክፍልሽ ገብቼ አረፍ ብዬ ሁሉን ነገር አንቺና እኔ አብረን ያሳለፍናቸውን ነገሮች አንድ በአንድ አስታውሻለሁ በማለት ትነግራታለች ጽዮን። ኤፍራታም በዚህ ነገር በጣም በመደሰት ነገር ግን ከአንቺ ውጭ ማንም አያውቅም፣ ለማንም እንዳትናገሪ በማለት ስትነግራት ኤፍራታም እውነት አንቺ ሁሉንም ማስታወሽ ማለት ነው በማለት ስትጠይቃት አዎ ሁሉንም ማስታወሻለሁ፣ ሉሊት አንቺ ላይ ያደረገችብሽንም ጭምር በማለት ስትጠይቃትም ግን እንዴት አወቅሽ ሉሊት እንደሆነች በማለት ስትጠይቃትም የሆነ ጊዜ ነግረሽኝ ነበረ፣ ታስታውሽ ከሆነ ታች ሉሊትን ስታያት አንቺ ነሽ እንደዚህ ያደረግሽኝ ብለሽ ወደ እሷ ስትሄጂ እኛ ስንይዝሽ ምንድን ነው ጽዮን ምንድን ነው የተፈጠረው በማለት ስንጠይቅሽ በደቂቃዎች ረስተሽው ነበረና እዛ መካከል የተረዳሁት ነገር ሉሊት አንድ ነገር እንዳደረገችሽ ነው በማለት ነገረቻት። ኤፍራታዬ ለምን ታዲያ ለምን አንቺ ዝም አልሽ? አንቺ የምታውቂ ከሆነ ለምን ዝም አልሽ በማለት ስትነግራትም በተሳሳተ መንገድም ቢሆን በሆነ ነገር ልጠቀምበት አስቤ ነበር፣ ነገር ግን የያፌት ጉዳይ ቀደመ፣ ምን ዋጋ አለው በማለት አልጋ ላይ ትቀመጣለች። ይህንን ንግግሯን ሳትጨርስም ኤፍራታ ከአይኗ እንባ ዱብ ዱብ እያለ ነበረ። ኤፉዬ በሆነ ነገር አጥምዶች ነው አደለ በማለትም ጽዮን ትጠጋታለች። ኤፍራታ እንደዚህ ስትላትም እያለቀሰች ነበረ። እስኪ ንገሪ በምንድን ነው ያጠመደሽ? በምንድን ነው ያስፈራራሽ? በማለት ስትነግራትም አይ ይቅርታ ጽዬ ልነግርሽ አልችልም በማለት ትነግራታለች። እንዴት ነው ኤፉዬ? እኔና አንቺ እንደዚሁም ዳጊ ሶስታችን እኮ
ምስጢረኞች ነበር። አብረን ብዙ ነገር አድርገናል እኮ አብረን ብዙ ምስጢር አውርተናል። አታስታውሽም እንዴ? ቃል እየተግባባን ሶስታችን አብረን እንሰራ ነበር። ምንም የምትደብቂን ነገር አልነበረም። አሁን ምን ተፈጠረ? በማለት ትነግራታለች። እንግዳውስ ልንገርሽ፣ ናታንን አጠመደው። ጽዮንም በጣም ደነገጠች። መቼ? እንዴት? በምን? በማለት ስጠይቅም ታስታውሺ ከሆነ የሆነ ጊዜ ለስራ ቀጠሮ አለብኝ ብሎ ወጥቶ ነበረ። በዛን ቀን በጣም አምሽቶ ነበር የመጣው በማለት ትነግራታለች። እና ታዲያ ያን ያፌት ነው ነበር የደወለለት በማለት ስጠይቃትም አዎ እሱ ነበረ። ያኔ መድኃኒት እንዲወስድ አደረጉት። እጽ ስለወሰደ ምንም የሚያደርገውን ነገር አያውቅም ነበር። በዛን ወቅት ወደ ሆነ ቦታ ወስደው የሰው ህይወት እንዳጠፋ አደረጉት። ያንንም እየፈጸመ ሳለ ቪዲዮ ቀርጸውት ነበረ። ያንን ቪዲዮ በመያዝ እኔን አስፈራሩኝ። ካሁን በፊትም የተጠረጠረበት ጉዳይ ስላለ አሁንም ይሄ ነገር ለፖሊስ ቢቀርብ እድሜ ልኩን ይታሰራል፣ ያለበለዚያ ደግሞ ራሱን አደጋ ላይ እንደሚወድቅ ሲነግረኝ ናታንን ከፍ ለማድረግ እኔ ዋጋ መክፈል ነበረብኝ፣ ለዚህ ነው በማለት ስትነግራት ጽዮንም በጣም አዘነች። ኤፉዬ ብዙ በድዬሻለሁ አውቃለሁ፣ ብዙ ዋጋ ከፍለሻለኛ፣ ነገር ግን ከአሁን በኋላ ከዛ አረመኔ አድንሻለሁ በማለትም ቃል ትገባላታለች። እንግዲህ የኤፍራታና የጽዮን አብሮነት ከተመለሰ በኋላ አንዳንዴ ጽዮንና ኤፍራታ መገናኘታቸው ግድ ይላል። ምክንያቱም አብረው መስራት ስላለባቸው። ይህን እየነገረቻት ሳለም ያፌት አግቷት በነበረበት ጊዜ እያንዳንዱ ነገር የተከናወነውን ነገር ነገረቻት ለጽዮን። እንደዚሁም እንደ ሌሎች ሴቶች እንዳልተደፈረችም ጭምር ነግራታለች። እንዴት እንደዚህ ሊሆን ቻለ ብላ ጽዮን ስትጠይቃትም እኔም ራሱን እንደዚሁ ብዬ ስጠይቀው ለውጭ ባለ ሀብት ልሸጥሽ ነበረ፣ ሙሉ ክብርሽን ይዘሽ ነበረ በጥሩ ዋጋ ልሸጥሽ የፈለግኩት፣ ለዛ ነው ብሎ መለሰልኝ በማለት ትነግራታለች። አቤት እንዴት ቢጨክን ነው ግን፣ እንዴት ግን እንደዚህ ግልጹን ነገረሽ በማለትን ስትነግራት እንደዚህ ተፈጠረ፣ ነገር ግን ከወንድምሽ ጋር ደግሞ ተኝቼ ነበረ በማለት ትነግራታለች። ግን ከወንድሜ ጋር ተኝተሽ እንዴት እሱ ላይ አስታውስ ቻለ በማለትም ስትጠይቃት እሱ ያኔ ሰክሮ ነበረ፣ ታስታውሽ ከሆነ ያኔ ጠጥቶ በር ላይ ኤፍራታ እያለ ሲጮህ ታስታውሻለሽ በማለትም ስትጠይቃት አዎ አስታውሳለሁ በማለት መለሰችላት። ያኔ ኤፍራታ ክፍል ካልሆነ እንዳትወስዱኝ ብሎ ነበረ እነ ቢንያም ደግፈውት ሲገቡ እዚህ እኔ ክፍል ነው ያስገቡት በማለትም ነገረቻት። ከዛም በኋላ የተፈጠረውን እያንዳንዱ ነገር ነገረቻት። የኤፍራታና የጽዮን አብሮነት እንደ በፊቱ እየቀጠለን ያለው። ጽዮንም ሁሉን ነገር ዋጋ ሳላስከፍላቸው እውነቱን አልነግራቸውም፣ በተለይ ደግሞ ያፌትንና ሉሊትን በማለትም ስለዛተች ኤፍራታ የጽዮንን ማስታወስ ማመን እስኪያቅታት ድረስ ደስተኛ ሆናለች። ምክንያቱም እሷ እንደምታግዛት እንደምታምናትም ታውቃለች። እንደዚሁም በቤት ውስጥ ማከናወን ያለባትን ነገር ከጽዮን ጋር ታደርጋለች። ነገር ግን የጽዮንና የኤፍራታ አልፎ አልፎ በስልክም ሆነ በአካል መገናኘት ያፌትን ረብሾታል። ቤዛ በቻለችው አቅም ናታን ራሱን እንዲጠብቅና ጠንከር ብሎ እንዲታይ ኤፍራታ ካሳለፍነው ዙር ላይ እንዳለችው ወንድ ሆነህ ማየት ነው የምፈልገው፣ እንደዚሁም ደግሞ እኔ ሴት እስከሆንኩ ድረስ ወንድ ነው የሚያስፈልገኝ፣ እያንዳንዱ ነገር ለኔ የሚከራከርልኝ ለኔ መከታ የሚሆነኝ እንጂ ካንተ ጋር እየፈራሁ መኖር አልፈልግም በማለት ስለነገረችው ይህን ደግሞ በተግባር ለማሳየት ራስን መጠበቅ ዋነኛ መንገድ ነውና ራስህን ጠብቅ፣ ሄደህ ልብስህን ቀያይር፣ ራስህን ቀይረህ እያት፣ ሁሌም አንተ እሷ እንዳለችው እውነትን ፈሪ ነህ በማለት ተነግረዋለች። ያፌትም ቤዛን እውነትም አንቺ እንደዛ ነው የምታስቢኝ፣ ኤፍራታ እንዳለችው ነው የምታስቢ በማለት ሲጠይቃትም አዎ ኤፍራታ እኮ እውነቷን ነው፣ አንተ ብዙ ጊዜ ስትናደድ ተስፋ ትቆርጣለህ፣ ራስህን ትጎዳለህ፣ እንደዚሁም ራስህን ትጥላለህ፣ አይተኸዋል፣ ሰውነትህን አይተኸዋል፣ ልብስህን ከለበስከው እኮ 3 ቀን ሆነው በማለት ተነግረዋለች። ሄደህ ልብስ ቀይረህ ራስህን ጠብቀህ ራስህን ለውጠህ አሳያት በማለትም ጎትታ ወደ ክፍሉ እንዲሄድ ትገፋፋዋለች።
ዳጊ እህቱን እንዴት ማዳን እንዳለበት ብዙ እያሰበ ነው ያለው። ነገር ግን የዳጊ ዋነኛ የሚባልና የቅርብ ጓደኛው ደግሞ የያፌት ወንድም ስለሆነ ከጓደኛው ጋር በግልጽ ለመመካከር አልቻለም። ጓደኛው ተጠራጥሯል። ምን ሆነህ ነው እንደዚህ የተከዝከው በማለት ሲጠይቀውም አይ ምን ሆናለሁ ምንም አልሆንኩም በማለት ይነግረዋል። ምክንያቱም የውስጡን እያንዳንዱ ነገር ቢነግረው በቀደም የተከሰተውን ነገር ያውቃል። እንግዲህ በቤዛ ትዕዛዝ መሰረት ናታንም ራስህን ቀይር፣ ራስህን ጠብቅ፣ እስኪ ሄደህ ልብስህንም ቀይረህ ራስህን ጠብቅ አድርገህ ትይህ፣ ምንም አለመጎዳትህን አለመስተበርህን በተግባር ማሳየት አለብህ በማለት ስለመከረችው የእሷን ምክር ተግባር ላይ አውሎ ራሱን ሆነ ልብሱን ቀያይሮ ወደ ሳሎን ቤት ሲመጣ እነ ኤፍራታና ጽዮንም የኤፍራታን ልብስ ሰብስበው በሻንጣ ወደ ሳሎን ቤት ሲወርዱ ሳሎን ቤት ተገናኝተው ነበረ። ቤዛም በወቅቱ ሳሎን ቤት ብቻዋን ቁጭ ብላ ስለነበር ሁሉም ከፎቅ ሲወርዱ ኤፉዬ ትንሽ እንጫወትና ትሄጃለሽ ቁጭ በይ በማለት ስትነግራትም አይ ባለቤቴ እንዳይከፋው ቀድሜ መሄድ አለብኝ፣ ከውጭ ሲገባ እኔን ሊያጣኝ አይገባውም በማለት ስትመልስላት ናታንም ምን ባለቤቴ ትያለሽ፣ ማግባትሽንም ከሆነ አውቀናል በማለት ይነግራታል። እንዴት ነው በቃ ሁሉም ነገር እንደዚህ ላንተ ቀላል ነው በማለት ትነግረዋለች። አዎ ሞክረን ነበረ አልተሳካም ይላታል። ኤፍራታ በዚህ ጊዜ የናታንን እጅ ታየዋለች። ምን ሆነ ነው ብላ ወደሱ ለመቅረብ ብትሞክርም አልቻለችም። አልፈልግሽም፣ ምንም አታስፈልጊንም በማለት ሲነግራት ትታው ወደ ቤት ነበር የሄደችው። እቤት ስትሄድም የገጠማት ከባድ ትንቅንቅ ነበረ። የአሁኑ ፓርት እዚህ ላይ ያበቃል። በቀጣይስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ